ቤቱ ምን ለቀልኝ ከሆነ ትለቀልኛለች የምታካፍለኝ ከሆነ ታካፍለኛለች እኔ አዲስ ህይወት እሷት በተው አንተ እኮ አልተዋልክ ብጥብጥ እኮ ነው ያደረካት ና እንሂዳውን እኔ በስነ ስርዓት ቁጭ ብለህ ታወራለህ እኔ ጽጌ እመታሻለሁ ኧረ አንተ ለምን ነው የምትመታው ጽጌ እመታሻለሁ አንተ ስነ ስርዓት ለምሬን ነው ኤፍሬም ልቀቃት ሂዱ እዛ ጽጌ በእናትሽ ይኸውልሽ እየነገርኩ ነው እንዳትነክ ቆይ ኤፍሬም አንተ በስነ ስርዓት አውራት ሰላም እንዴት ናችሁ ድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ቆያችሁ እንዴት ሰነበታችሁ እንዴት አላችሁልን ፈጣሪ ይመስገን ሰላም የሚባሉ ነገር ትንሽም ቢሆን አለኛ ጋር ያው የት እንዳለው ታውቃላችሁ ሁላችሁም ከዚህ በፊት ቪዲዮ የተፖስቱ ቪዲዮዎችን ያያችሁ ሰዎች አዲስ አበባ ነው ያለሁት የተገኘው አዲስ አበባም ለምን እንደሄድኩ ምናምን ታውቃላችሁ ሁላችሁም ያው የህያብና የኤፍሬም ትንሽ አለመግባባትና ጥሩ ያልሆነ ፖዚሽን ላይ መሆናቸውን አይቼ ነው አዲስ አበባ የመጣሁት ሁለቱን ለማስታረቅ ሁለቱን አንድ ለማድረግ መሀላቸው ላይ ያለውን መጥፎ ነገር እነሱ ተነጋግረው እንዲፈቱትና ካንዳቸው ወገን ላለመሆንና ካንድ ወገን ሆነው የሚበጣበጡ ሰዎችን እነሱን አስወጥተው ሁለታቸው ብቻ ሰላም እንዲሆኑ ነበረ ከዛ ድረስ መጥቼ ብዙ ነገር እያደረኩ የነበረው ግን አንዳንዴ ሁላችንም ሰው ነን አይደል ሁላችንም ሰውኛ ባህሪ ያለን ሰውኛ ባህሪ እስካለን ድረስ ይደክመናል እኔ የምሬ ነው የምላችሁ እጅግ በጣም ነው ይደክመኝ በቃ እጅግ በጣም ነው ያስጠላኝ ብዙ ነገር አደረኩኝ ብዙ ነገር ለፋው ማለት እንደዚህ ማለት አልነበረብኝም እያደረኩ ያለሁት ለጓደኛዬ ነው ለጓደኞቼ ነው እያደረኩ ያለሁት ነገር አይባልም አይኑ እንደዚህ ግን እኔ ለእናንተ ነው ይሄን ነገር የምነግራችሁ ይደክማል በጣም ብዙ ነገር ትቼ ነው የመጣሁት እዚህ በቃ የራሴንም ስራ ትቼ ነው የመጣሁት ግን ሁሉ ነገር እንዳሰብኩት ሊሆንልኝ አልቻለም በቃ ሰለቸኝ በጣም ደበረኝ የምሬ ነው የምላችሁ ሁለቱን አንድ ለማድረግ የሄድኩበት መንገድ በሙሉ ሁለቱን የሚያጣላ ሁለቱን አንድ ማድረግ ብቻ ሁለቱን ወደ ባሰ ጸብ የሚከት ሆኖ አየሁኝ በተለይ እኔ ደግሞ እዚህ ከመጣሁኝ በኋላ የሚደረጉ ነገሮች በጣም ያስጠላሉ በጣም ይደብራሉ አንዳንድ ጊዜ ነገሮችን ከካሜራ ጀርባ ዞር አድርጎ መነጋገር ምናምን ጥሩ ነገር ነው በዚህ ማመን ልጅ ነኝ እኔ እንደምታውቁኝ ይሄንንም እንግዲህ ያው አላቃትም ልጅቷን ከዚህ በፊት እኔ አይቻት አላቅም ኢማንዳ የምትባለዋን ሄጄ አውርቻት ነበር እሷን ያው ከካሜራ ጀርባ ነው ያወራኋት በጣም በቃ መጥፎ ልጅ ነች የምሬ ነው የምላችሁ በጣም ባለጌ ልጅ ነች በጣም ነው ያስቀየመች የምሬ ነው የምላችሁ በጣም ነው የደበረኝ የሷ አይደለም እኔ በጣም የደበረኝ ኤፍሬምንም እንደዚሁ አናግሬው በቃ የሚደብር ነገር አታድርግ ሰው የሚጠላብህ ነገር አታድርግ ከሰው ጋር እልህ አትጋባ አንዳንድ ጊዜ እንደዚህ አይነት ጸቦች ሲነሱ እልህኛ የሆነ ሰው ለሚሰጠው ፊድባክ ነው እልሁን የሚወጣበት እና ያው ከህያብ ጎን ያሉ ሰዎች ኤፍሬምን በሚሰድቡት በሚያንቋሽሹት በሚናገሩት ጊዜ እሱ እንዴት ይናገሩኛል አይነት ስሜት ይመስለኛል እኔ አንዳንድ ጊዜ እንትን ኤፍሬምን እንደዚህ ሊያደርገው የቻለው ነገር ግን ያው ሁላችሁም እንደምታውቁት ኤፍሬም በጤናው አይደለም እንደዚህ ይሆነ ያለው ሁላችሁም ብላችሁኛል የምሬ ነው የምላችሁ ስለዚህ አንድ ሰው የሌለበትን ባህሪ ሲያንጸባርቅ ምን ሆኖ ነው ትክክል አይደለም ይሄ ልጅ ተብሎ ይሆነ እንደመገጸስ ይባላል ነገር ግን አሁን ያለው ነገር እንደዛ አይደለም ሙሉ ለሙሉ ሁለቱ እንዲለያዩ ሁለቱን ከዚህ በኋላ አብረው እንዳይሆኑ ምናምን የሚያደርጉ ነገሮች ነው ያሉት ከኋላ ከኤፍሬምም ጎን ያለ ሰው ከህያብም ጎን ያለ ሰው ሁለቱ አንድ እንዲሆኑ አይፈልጉም እንግዲህ ምንም ነገር ቢፈጠር እንዳያችሁት ብሩኬ ራሱ ያው ከኤፍሬም ጎን ነው የሚቆመው የምሬ ነው የምላችሁ ጽጌ ከህያብ ጎን ነው ያው እዚህ የመጣሁት እኔ ሁለቱን ለማስታረቅ ነው የላከችኝም ለምለም ነች እንግዲህ እኔ ለምለምን አክብሬ የለምለምን ትዕዛዝ ልፈጽም
እኔ የመጣሁት እዚህ። ነገር ግን በቃ ለኔ ምንም አይነት ክብር አላሳዩኝም። ምንም አይነት ክብር ማለት በጣም ነው የደበረኝ። እኔ እንደዚህ በህይወት ዘመኔ ጓደኛ የምለው ሰው እንደዚህ ዲስሪስፔክት ሲያደርገኝ ነው አይቼ አላውቅም። የምሬ ነው የምላችሁ። በጣም ይሰለቻል፣ በጣም ይደብራል። በቃ እኔ ኤፍሬም እኔን እንደዚህ አንቋሽሽኛል፣ በቃ እኔ እንደዚህ ዲስሪስፔክት ያደርገኛል ብዬ አስቤ አላውቅም ነበረ። ሶ ግን ምናልባት ይሄ መጨረሻ ሊሆን ይችላል። እኔ ሁለቱ ለብቻቸው በቃ እንዲሆኑና እንዲያወሩ፣ ምክንያቱም ውስጣቸው ላይ ያለውን ነገር ከኛ በላይ እንደዚህ ቪዲዮ ላይ ከምናያቸው ሰዎች በላይ የሚያውቁት ራሳቸው ናቸው። ሁለቱ ብቻ ነው የሚያውቁት። በቃ ምናልባት የመጨረሻ ሊሆን ይችላል ሁለቱን ለማስታረቅ የሚሄድበት መንገድ። ምክንያቱም እኔም ሰው ነኝ፣ ያው ክብር ምናምን እንትን ሲሉኝ አልወድም። ብቻ ግን ኤፍሬም ጋር ደውዬለታለሁ። ኤፍሬም ይመጣል። ኤፍሬም መጥቶ ዛሬም ቢሆን ሁለቱ ብቻቸውን እንዲያወሩ መሀላቸው ያለውን ነገር ሁሉ ዞር አድርገው ምናልባት ስላሳለፉት ነገር ሲያወሩ የጸጸት ስሜት ተሰማቸውና ሁለቱም አንድ ይሆናሉ ብዬ ተስፋ አደርጋለሁ። ሰው ምን እንደሚፈጠር አላቅም። ብቻ ግን በዚህም አለ በዚያ ሁለቱ አንድም እንዲሆኑ ሁላችሁ መጸለይ ነው ያለባችሁ። እነሱን የምትወዷቸው የእነሱን አንድነት የምትወዱ ማለት ነው። አልያን ደግሞ ኤፍሬም ካለበት ነገር እንዲወጣ ነው። ብቻ ጥሩ በቃ ለኔ ጥሩ ክብር እያሳየችኝ ያለችው እያብነች እሷን አክብሬ ነው እስካሁን ራሱ እዚህ ያሉት። እንዴት ነህ? አዊ አማን ነው እንዴት አለ አሉ ምን አዲስ እንዴት ነው? እሺ ይኸውልህ እንሂድ ስለ እሺ ብለህ የመጣኸው እንደ ባለፈው ይሄ ነገር እንዲልህ አይደለም። በቃ ነገር ማለት ነው ኤፍሬም እኔ እስካሁን ያለ አንተ ካልከኝ እስካሁን ዝንፍ ብዬ አላውቅም። ይኸውልህ ኤፍሬም ባልከኝ መንገድ እየሄድኩ ነው። በጣም ነርቨስ እያደረጉኝ እያናደዱኝ ያሉት እህቷና እያብነች፣ ሌላ ሰው ማንም አይደለም። በሰላም ልናወራቸው በሰላም ልንነጋገር ስንሄድ በሆነ ነገር ልኩስ እያደረጉ ነው። ሚና ኤፍሬም እኔ ማለት ነው ልንገርህ አንድ ነገር ከዚህ በላይ ይፈጠራል። ምንድነው የሚፈጠረው? ከዚህ በላይ የሆነ ነገር ይፈጠራል። አሁን ዛሬ እነሱ ጋር ስንሄድኛ እየተጨቃጨቅ እየተጣላ ምናምን ትመጣው የሆነ ነገር ተፈጥሮ ጭራሽ ማታገኛት ምናምን ጊዜ ሊመጣ ይችላል። ትላንትና ለቡሩኬ እንደዛ መስቀልቅል አርገውት ህያብም ሆነች ጽጌ እኔ በመወስደው እርምጃ እንዳይጸጸቱ ከትላንት ወዲያም አስጠንቅቄያታለሁ፣ ተናግሬያለሁ። ቢና ለሚያሳዩን ፊት ያስተካክሉ። እንደ ሴት ልጅ በቃ አንተ እኮ አንተ የምታረገውን ነገር እኮ ይኸውልህ እኔ ደግፌ አይደለም ኤፍሬም ስማ፣ እኔ አንድ ነገር ልንገር። አሁን የመጨረሻ ነገር ነው የምነግርህ። ጽጌንም ተዋት፣ ብሩኬንም ተወው፣ እኔንም ተወኝ፣ ከጎን ያሉትንም ሰዎች ተዋቸው። ማን ነው የምተው? ሁሉንም ተውና እስኪ አንተ ልብ ኖሮ በስነ ስርዓት ቁጭ ብለህ ከህያብ ጋር አውራ። ትስማማለህ? እስማማለሁ። ቁጭ ብለህ ከህያብ ጋር ታወራለህ። በቃ ቤቱ ለቅልኝ ከሆነ ትለቅልኛለች፣ የምታካፍለኝ ከሆነ ታካፍለኛለች። እኔ አዲስ ህይወት፣ ሰላማዊ ኑሮ፣ ምርጥ የፍቅር ህይወት መኖር እፈልጋለሁ። ከማጋ ከኤማንዳና ኤማንዳ ብቻ። ያንተ ዊና ምንም አያስቅም። በጣም ነው የሚያስቀው። መቤቴ በጣም እሺ። እኔ በጣም ብዙ ጊዜ አገባም ብለኛል። እኔ አገባኝም ብዬ በቃ አሁን እኔ ምንም ማውራበት ሰዓትም የለኝም። በቃ ይሁን አሁን የምታወራው ማለት ነው። እኔ እኮ እዛ ወስጄ የምታሰራው ሰላሟን እንድትሰጣት ነው ልጅቷን። በቃ ሰላሟን አትበጥብጣ። ሰላሟን አልነሳሁትም። እኔ ነስተሃታል። በቃ አሁን ሌላ ወሬ እንዳታወራ እንሂድ። ከህያብ ጋር በጣም ብዙ ነገር አውርተናል፣ ብዙ ነገር ተባብለናል። ህያብና እኔ ይኸውልህ ከ2 ዓመት በላይ የፍቅር ህይወት አሳልፈናል። እኔንም ታውቀኛለች፣ እኔም ህያብን አውቃታለሁ። አይደለም ይሄ እንተዋወቃለን እርስ በራስ ማን እንደሚመክራት ገብቷል። ከጀርባዋ በጣም ብዙ ሰው አለ። አንተን ማን መክሮ ነው እዚህ? አዳምጠኝ ሚና፣ ምንም ብትለፋ የሚሳካ ነገር አይደለም። እኔን ብታከብረኝ ኖሮ እኔና ህያብን ለመለያየት ኢቭን ማለት ነው ኢቭን ሰው ከጀርባዋ በጣም ብዙ ሰው እየመከራት ነው።
በጣም በብዙ ነገር እየተታለለች ነው እቺ ልጅ። ኤፍሬም ያንተ ስራ እኮ ነው እንደዚህ እያደረገ ያለው። ያንተ አንተ እኮ መጀመሪያ ያደረከው ስራ ነው። ዛሬ ህያብ ጋር ከጎኗ ከጀርባዋ ከምናምን የምትለው ሰው የመጣው አንተ እያደረክ በነበረው ነገር ነው። ትቶኝ በቃ ትቶኝ ወይ እሷት ብተው አንተ እኮ አልተዋልክ ብጥብጥ እኮ ነው ያደረካት። ና እንሂድ አሁን እኔ በስነ ስርዓት ቁጭ ብለህ ታወራለህ። ቁጭ ብለህ ኤፍሬም በቃ እኔ እሺ ጨቀጨቀኝ፣ ደወልክልኝ፣ አወራኝ፣ እሺ መጣው። ምንድነው ሻውን ቁጭ ብዬ ከሷ ጋር ላወራ የምችለው? ቁጭ ብለህ በስነ ስርዓት ያሳለፋችሁትን ነገር የሚሆን ከሆነ ምንድነው ያሳለፈው ነገር? በቃ አለፈ። የኔና የፍቅር ህይወት አለፈ አይደል? በቃ ፍላሽባክ እያደረክ ልጅቷን አትበጥብጣት። ሄደህ ቤት አካፊ ንብረቱ የኔ ነው ቤቱ የኔ ነው አትበላት። እቺ ልጅ ሴት ነች አለቅላት። የሚውል አንድ ማንኪያ ለምን አይሆንም? እንዲህ ቆርጬ ግማሽ ነው የምካፈላት። አንዲት ንብረት አለቅላትም። አንተ ከየማንዳ ጋር ትኖራለህ? እኖራለሁ። እንደውም ኧረ በስመ አብ የምኖረው ህይወት አላየም። ብራዘር ባይዘው ስለሆነች አስተዋውቅሃለሁ። በስመ አብ አንተ ቤተ መንግስት እኮ ነው ውስጥ እኮ ነው ቁጭ ብዬ ተኝቻለሁ። አትልፋ። እኔ ባለጌ ሰው አልተዋወቅም። እኔ ባለጌ ሰው አያቀኝም አልተዋወቅም። ምሳሌ ጋብዝ ባይዘው ቅዳሜ ብላው እዛ ምሳችሁ ምናምን እዛው ብሉ። እኔ ከባለጌ ጋር ምንም ህብረት የለኝም። አሁን ታሳየኝ ፊት ግን ልክ አይደለም ይላል። ልክ አይደለም። ለኔ የምታሳየኝ ፊት እንደዚህ አልነበርክም ኤፍሬም። አንተ ለኔ እንደዚህ ነበርክ? አዎ በሰላም ነበር እኔ እና አንተ ስናወራ የነበረው። ከዚህ በኋላም ከዚህ በፊትም ባለፈው መታኝ፣ ጠፈጠፍከኝ፣ እንደ ታላቅ አከበርኩ፣ ዝም አልኩ። ኤፍሬም ስማ፣ እኔ እኮ ኤፍሬም ሂድ ኤፍሬም የምትሄድበት መንገድ ትክክል አይደለም ስለ አዎ እኮ ትክክል አይደለም ብለህ የምትመለስ ልጅ ነበርክ። ልክ ነው አይደለም? ዛሬ ኤፍሬሙ ለገንዘብ ብሎ ህያብን እንቀየራት ለበቃ የሆነ የሀብታም ልጅ ጠብሶ ምናምን የባለስልጣን ልጅ ጠብሶ ምናምን ህያብን ተዋት አይደለ? ነው አይደል? አዎ ልክ እኮ ነው። ትክክል ናቸው እኮ። አይውልህ እኔ ምን ተሳሳተ? ጥሩ ህይወት መኖር እፈልጋለሁ። ጥሩ ሰላማዊ ህይወት፣ ፍቅር ያለበት ህይወት መኖር እፈልጋለሁ። ኤማንዳና እኔንም ከዚህ በፊት አጣልተውኛል። ጽጌና ህያብ ነው ያጣሉኝ ከኤማንዳ ጋር። እኔ ኤማንዳ ነው ከጂ እኮ አውርቻታለሁ። አወራች ነግራኛለች እኮ ካንተ ጋር ትንሽ ደቂቃ እንዳወራችና ምንም አይነት መልስ እንዳልሰጠች። ምንም አታከብድ። ምን በጣም ባለጌ ልጅ ነች። እንድትሰርባት አልፈልግም። እኔ አሁን አልሰልባትም ግን ማለት ነው እውነት ነው ብል እኔ አሁን በሷ ምንም አይነት ቪዲዮ አልሰራም፣ ግን እሰራላታለሁ። እንዴ ማለት እሰራላታለሁ። አሁን ይኸውልህ ኤፍሬም ናና ልጅቷን ቁጭ ብለህ አውርተህ ምንድነው የምታስፈራራት አይደል? እኔ እሷን ምን አስፈራራታለሁ አባቴ? እሷ ዘመን ያገነናት ልጅ ነች፣ የሀብታም ልጅ ነች፣ የባለስልጣን ልጅ ነች። መዛትም አትችልም ታውቃለህ። ስሟንም እየጠቀስክ መዛት ታሳስረኛለህ ነው ታሳስረኛለህ ነው። ብርሃን አታይም? እንደዚህ ጨለማ ቤት አስገቡኛላችሁ። እያስፈራራው አይደለም እንድትጠነቀቅ ነው ጓደኛዬ። አባቴ ሱሪ ሲገዛልኝ ማለት ነው ሱሪ ያለበሰኝ ወንድ ልጅ ነህ ብሎ ነው። እሺ እናቴ ክርስትና ስታስነሳኝ በ40 ቀን እናቴ ክርስትና ስታስነሳኝ ወንድ ልጅ ወለድኩ ብላ ነው። እሺ ወንድነት የሚባል ነገር አለ፣ ይፈታተናል። እሺ ወንድነት ከዛስ አሁን ይፈጠራል። እኔ ጉድ የለበስኩት ይኸውልህ አትንበጫበጭላት። አሁንም ቢሆን ልንገርህ፣ እሷ እንዴት ታረግ ጨለማ ብርሃን አታይ ምናምን ስለማፈቅራት ነው ከእሷን መከላከልላት። ቶ እሱን እንኳን ቶ እሱን ሆዲስቸው አንተ ስለምትወዳት ነው የምትንበጫበጭላት። አሁን ይኸውልህ ልጅቷን ሄደህ በስነ ስርዓት ነው የምታወራት። እሺ አላወራትም፣ እሱን እናያለን። ያዳምጡኝ ነው። በስርዓት አታንኳኳም እንዴ? በስርዓት አንኳኳ። ራሴ በስነ ስርዓት አንኳኳለሁ። በቃ ነሌሊ ምንድነው? ጽጌ ዳንሽ አያባለች ታዋል ጽጌ ልናወራት የመጣን ማን ነው? ሊያወራት የመጣው እያበ ኤፍሬም ይኸውልሽ ሊያወራት በቃ በስነ ስርዓት እንዲያወሩ ነው የመጣው። እንኳን ሰላም መጣ። ለመውራትም ጊዜ የላትም፣ አይኑ ለማየትም ጊዜ የላትም። ስልችት ብሏት ይና እየነገርኩ ነው። ና እንሂድ። ቆይ አንተ በስነ ስርዓት ኤፍሬም በስነ ስርዓት ቆም አውራት፣ ቁምና አውራ። ጽጌ በእናትሽ ቤታችን ድረስ እኮ የመጣው እንጂ እኛ አልመጣንም። ምንድነው እንዴ? በእናትህ እንሂድ፣ በእናትህ አንተ የምታስነቀኝ አንተ ነሽ። ለኔ ብለህ ተናቅ። ይኸውልሽ ጽጌ ይኸውልሽ እኔናት ሁለቱ ልጆች በጣም ብዙ ነገር አሳልፈዋል። ዛሬ
ከሁለታቸው መሀል በገባ ሰው ምክንያት ሁለቱ ተለያይተው ማየት በጣም ነው የሚደብረው፣ በጣም ነው የሚያመው። ራስን ህያብ አይደለም ልንለያይ እያለችው ነው። ራስን ባደረገው ነገር እዚህ ቤት ለምን ይመጣል? ለምን ትመጣለህ? ሲጀምር ለምን ይዘው አንተ ነው ይዘው የመጣው ነው? እሺ ይኸውልሽ፣ ምንድን ነው የሚሻለው ነገር? እሺ ዊና አንድ ነገር ነው የምጠይቅ። ባለፈው ህያብን ፈልጊያታለሁ ብሎ አስገብቼው ቤት ያደረጋት ነገር አይታል። ሁለተኛም እንደዛ አይነት ነገር እንዲያደርጋት አልፈልግም፣ አልፈቅድለትም። ሲጀምር እዚህ ቤት መግባት የለበትም። ደፈርኳት ልትደፍራት ነው? የትደፋት ነው የመጣው? ደፈርኳት። አይ እና እሺ ብላ ነው ሄላ በቃ ጠርግበል። እዚህ ጋር ቁም አታይ ጽጌ፣ ይኸውልሽ አሁን ምንም የሚፈጠር ምንም እነዚህ ሁለት ልጆች አውርተው ካልወጣላቸው በስተቀር ሁለቱም ሰላም ሊያገኙ አይደለም። እሺ አሁን እስከ መቼ ነገሩ ዊና አትለምነኝ። ማርያምን አይገባም። ህያብ ጋር አጠገቧ እንዳይተም አልፈልግም። ሂድ በቃ ጠርግበል። እዚህ ጋር ቁም አታይ። እኔ ጽጌ እመታሻለሁ። ኧረ አንተ ለምን ነው የምትመታው? ጽጌ እመታሻለሁ። አንተ ስለሰራ የምሬን ነው። ትናንትናም ወንድሜን ላይ እጅሽን ሰንዝረሻል። በገዛ እጁ ነው እንጂ ያደረገው ነገር አይተህ ጭራሽ ብሎ ወንድሜን አካፊው ማን ነው? ቆይ ምን ይሻላል? ጽጌ ነገር ማን አንተ ዕቃ የምትከፈለው? እሺ አሁን ጽጌ ምንድነው እሺ የሚሻለው ነገር? አይገባም። መግባት አለ መግባት አይደለም። እሺ ምንድነው የእነዚህ ሁለት ልጆች ነገር ምንድነው የሚሻለው? እሺ ምን ይደረግ? ምንድነው የሚሻለው እያልከኝ አይደል? እንሂድ በቃ። ራስ ባደረገው ነገር ራስ ይፍታው። አያገባም። ሁሌ እንደዚህ ሁሌ እየተጨቃጨቁ ሁሌ ቀን በቀን ራስ ነው ነገሩን ያበላሸው። እሷ እኮ አይደለችም፣ ህያብ አይደለችም። ራስ ነው ላይዋን ሴት ይዞ የመጣ ብዙ ነገር ባደረጋት ብዙ ነገር ካደረጋት በኋላ አናግራታለሁ ብሎ አያፍርም? ትንሽ አታፍርም እንዴ? ስሚ እየሰማሁ ነው። እንኳን አንድ ሴት 10 ሴት የመደደን አቅሙ አለ። ትችላለህ። ህያብ አጠገብ ዝና አይደለም የማውን እያረከ የምትለው ነገር ዝና አይደለም። ኧረ ዞር በል። ይሄ ንግግር አንድ ቀን ይቆጫል። መጥተህ ደግሞ እግሯ ላይ ወድቀን አትገባም። ማን እናንተ አትገባም። ጽጌዬ እሱ ንግግሩ እንደሚያሳፍረው ዋጋ እንደሚያስከፍለው ሁሉ ሁለቱ ልጆች እንዳይገናኙ ሁለቱ ልጆች አብረው እንዳይሆኑ የሚያደርጉ በሙሉ እኔ ዊና የምታስደፍረኝ አንተ ነህ። እሺ የምታስደፍረኝ አንተ ነህ። የምታደርጋቸው ጽጌ አንተ ነህ የምታስደፍረኝ። ለምን ነው ማንኛው ምንድነው የሚሻል? እስከ መቼ ጽጌ? እስከ መቼ? እስከ ራስ ባደረገው ነገር እስከ ራሱ ያቋል። እስከ እንደዚህ ሁሌ እየተወጣበጡ ይኑር። ይበጥበጣ በራስ ባደረገው ነገር መጣላትም ካለባቸው መለያየትም ካለባቸው እኮ ተነጋግረው ሳይነጋገሩ እኮ ሰው እኮ አይለያይም። እሺ አሁን ምን ያድርግ ነው የምትለኝ? መጣና ተናግረው ይኸውልሽ ማንም ሰው ከመሀላቸው ይውጣና እስኪ ቁጭ ብለው ሁለቱ ብቻ ይነጋገሩ። አይነጋገሩም። ሊያነጋግራቸው ካሜራ ራሱ አይያዝም። እስኪ ሁለቱ ይነጋገሩ። ልቀቃት አንተ። ልቀቀኝ እያልኩ ነው። ኤፍሬም ልቀቃት። ጽጌ በእናትሽ ይኸውልሽ እየነገርኩ ነው። እንዳትነካኝ። ቤቱን መግባት የለም። ጽጌ ይኸውልሽ ሂድ በቃ ይዘው ሂድ። ኧረ እኔን ስሚኝ ጽጌ በእናትሽ። ሂድ በቃ ልቀቀኝ ብለህ የፈለከው ሂድ በቃ ጽጌ ይኸውልሽ እኔም አንቺን ብንሆን እንውጣ ከማካከላቸው። እባክሽ እስከ መቼ ነው እንደዚህ የምትሆኚው? አይናችሁ ላይ አትፈልቅም። እንደዚህ ነገር የምታደርገው እኮ ነው። ይዛልኝ አትምጣ። ይሄ ሰውዬ እሺ እስከ ያንተ የማየት ፊት በቃ የለበትም። በሰላም አሳልፍ። ቆይ ኤፍሬም አንተ በስነ ስርዓት አውራት። ቆይ ጽጌ አንተ እኔ እያወራሁት አይደል? አንድ ነገር ልንገርህ፣ መቼ ቢሆን ህያብን አታገኛትም። መቼ ታረቀኛለህ ብለህ ደግሞ እንዳታስብ። እኔ እኮ ማለት ጽጌ እንደዚህ አይባልም። ጽጌ እንደዚህ አይባልም። ዊና አንድ ነገር ኤፍሬም ስለሄደ ሌላ ኤፍሬም ይመጣል። ልክ ነሽ። አለቀ። ለምንድን ነው የማታስገብኝ? አሁን ዊና አስተፈርከኝ አይደል? እጇን አሰነዘርክብኝ አይደል? ጽጌ ምን ሆነሽ ነው? ምን ሆነሻል? ያምሻል እንዴ? ለምንድን ነው እንደዚህ የምታደርጊው እንዴ? አንቺ ከህያብ ጋር አብረሽ ትኖሪያለሽ እንዴ? አንቺ እኖራለሁ። አብረሽ አትኖር። እስከ መቼ አብረሽ ትኖሪያለሽ? ህያብ እኮ ሰው ያስፈልጋታል። ሁለቱ እኮ በጣም ብዙ ነገር አሳልፈዋል እንዴ። እሱ እኮ ነው የሚያዋጣት ለሷ። ምን ሆነሽ ነው እንዴ? አንቺ ይኸውልሽ እኔም አንቺም ብንሆን እንውጣ። እስከ ዛሬ የሰራው ስራ ነው እንደዚህ እያስደረገ ያለው። አንተ ብቻ ነው የተናከው። እኔም እኮ ተንቄያለሁ። አሁን ሂድ በቃ አትበጥብጥ። በቃ ና እንሂድ። ኤፍሬም ምን ነገር አትበጥብጥ። ሰው አትበጥብጥ ኤፍሬም። ከዚህ የባሰ ነገር እንዳይፈጠር እኔ ደግሞ እንዳታሳብ። ራስህ እስከ ዛሬ የሰራው ስራ ነው። እዚህ ንቀት እረፍ ኤፍሬም፣ እረፍ። ረፍ በቃ ና እንሂድ በቃ ኤፍሬም ና በቃ
ና እንደዚህ በማድረግ እኔ ምንም የምታረገው ነገር የለም። ና በቃ እንሂድ። ና እስከዛሬ አንተ ያ ገና ዋጋ ያስከፍላል የምታረገው ነገር። ና በቃ ና ናውጣ። ንቀት ነው ምን ኤፍሬም ሂድ። እኔ እስከዛሬ በህይወቴ ማንም ሰው እንደዚህ ንቆኝ አያውቅም። እሺ ኤፍሬም በቃ ሂድ በቃ ለቀኝ ነው ኤፍሬም። እያደረግከው ያለው ነገር ትክክል አይደለም። ወደ ባሰ ነገር ውስጥ ነው የሚከት። በቃ ሂድ በቃ ና ሂድ በቃ ሂድ ኤፍሬም ሂድ በቃ። እንድናቅ የምታረገኝ አንተ ነህ። ጭራሽ እኔ ላይ ውሃ መድፋት ኤፍሬም ቆንጥሬ ነው ማስወጣት። ኤፍሬም አንተ ባደረግከው ነገር አይደለ እኔ የተናኩት? አንተ ባደረግከው ነገር አይደለ ነው አይደለም? ንገረኝ። ነን አንተ እስከዛሬ ያደረግከው ነገር አንዴ ዛሬ እኔ ላይ እንደዚህ በር የተዘጋብኝ እንደዛ የምታከብረኝ ልጅ ዛሬ ና በቃ ሂድ። ምን ልትሆንሽ? ምን ልታመጣ ሲጀመር አንድ ሰው እንኳን የሁለቱን አንድ ላይ መሆን የሚፈልግ የለም። ምን አይነት ዘመን ነው? ምን አይነት ዘመን ላይ ነው የደረስኩት? ያመጣ ይለዚህ አንድ ሰው እንዲታረቁ አብረው እንዲሆኑ እንኳን አንድ ሰው አይለፋም። አንድ ሰው